ዛሬ ትንሽ ጊዜ በስፍራ ከቆየ እየተቸገርክ በማዕበልና በሰዓት ውስጥ እያለፍክ በተግዳሮት ውስጥ እያለፍክ ትንሽ ጊዜ እዛ ሁኔታ ውስጥ ስትቆይ ጓደኞች፣ ዘመዶች፣ አንዳንድ ሰዎች የሚመስላቸው አማራጭ አጥተ የተቀመጥክ ነው የሚመስላቸው፣ መሄጃ አጥተ የተቀመጥ ነው የሚመስላቸው። እነግርሃለሁ፣ ይገርምሃል፣ እዚህ የስሙኒ የ50 ሳንቲም ፌርማታ ከሚሄዱ ሰዎች ይልቅ ሩቅ የሚያስኬድ ብዙ አማራጭ እያለ የተቀመጥከው አንተ ኪስ ውስጥ ባለ ገንዘብ ጉዞ የምትጀምር ሰው ስለሆንክ ሳይሆን አንተ የተቀመጥከው ስላልሆንክ ነው። አንተ የተቀመጥከው ሰማይን ሰምተህ ነው የምትራመደው። ይገርማል። ስፍራህን ትለቃለህ ማለት ሁኔታዎች ትርጉም እንዲሰጡ ትፈቅዳለህ ማለት እንደሆነ ነው። የእግዚአብሔር ቃል የተፈጠርክበት ዓላማ እግዚአብሔር አንተን ያመጣበት እቅድና ፕሮግራም ለአንተ ትርጉም ከመስጠት ይልቅ በሁኔታዎች ዲፋይን ለመደረግ ፈቅደሃል ማለት ነው። በማጣት ዲፋይን ለመደረግ፣ ባለመሰማት ዲፋይን ለመደረግ፣ ባለመወደድ በህይወት በሚገጥም ተግዳሮት ዲፋይን ለመደረግ ፈቅደሃል ማለት ነው። ስፍራን ስትለቅ ነገር እንዳታስወስድ፣ አገኛለሁ ብለህ እንዳታጣ፣ እሞላለሁ ብለህ እንዳታጎድል፣ ጨምራለሁ ብለህ እንዳትቀንስ፣ ኑኃሚን ሆነ ወጥተህ ማራ ሆነ እንዳትመለስ፣ ምንም በማይታይበት ቦታ እግዚአብሔርን ተደግፈ አየሩን አይደለም፣ ምድሪቷን አይደለም፣ ገንዘብን አይደለም፣ በኢየሱስ ፍሬያማ ትሆናለህ። እግዚአብሔር ለዚህ ወር ለዚህ ሳምንት ድምፅ አለው ላንተ። በህይወትህ በሰጋበት ቦታ በኢየሱስም ትበዛለህ። ተወራብኝ ብለህ ስፍራ እንዳትለቅ አንተ። እነሱ ማውራት አይደለም ከፈለጉ ቅዳሜ በአዲስ ዘመን ሊያሳትሙት ይችላሉ፣ በጋዜጣ ሊያሳትሙት ይችላል። እግዚአብሔር አንተን መባረክ የሚፈልገው እዛ ያጣበት ሰፈር ነው፣ የተዋረድክበት ሰፈር ነው፣ የወደክበት ሰፈር ነው፣ ብዙ የተባልክበት ሰፈር ነው። ስም በጠፋበት ሰፈር ታሪክን እግዚአብሔር ይቀይረዋል። ስፍራውን የሚለቅ ሰው ስፍራውን ትቶ የሚሄድን ሰው የሚያነጻጽረው ቤቱን ትቶ እንደሚበር ወፍ እንደሚበር እርግብ ነው። ወፍ የመኖሪያ ጎጆውን በብዙ ድካም በብዙ ምልልስ ራሱ በራሱ የሚገነባ ፍጥረት ነው። ወፍ አንድ ጊዜ ደክሞ ለፍቶ ከሰራ በኋላ ርቆ ለቆት ከሄደ ያለው አማራጭ እንደገና በሄደበት ቦታ የሚኖርበትን ቤት የሚኖርበትን ህይወት በብዙ ምልልስ መስራት ይጠበቅበታል። እዛ ሲሄድ ሰርቶ የሚጠብቀው የለም። ድሮም ቢሆን ለራሱ ቤቱን ያበጀው ራሱ ስለሆነ ደግሞ በአንድ ቀን አይደለም፣ በሁለት ቀን አይደለም፣ ደግሞ በሁለት ምልልስ በሶስት ምልልስ አይደለም የሚሰራው። በብዙ ምልልስ በብዙ ድካም በብዙ ልፋትና ጥረት ስለሆነ የሚሰራው ያለው አማራጭ እንደገና መስራት ነው። ልመለስ እንኳን ብሎ ቢል ወይ ሰዎች ወስደው መጫወቻ ያደርጉታል፣ አህሊያ ሌላ ገብቶ ይኖርበታል። ሰዎች ለምንድን ነው ስፍራቸውን የሚለቁት ቦታቸውን የሚለቁት ለምንድን ነው ብላችሁ ከጠየቃችሁ በመነሻነት ሁለት መሰረታዊ ሐሳብ ልታገኙ ትችላላችሁ። የመጀመሪያው ያሉበት ሁኔታ ከአቅም በላይ ሲሆንባቸው፣ ያሉበት ሁኔታ ሲከብዳቸው፣ በጣም አስጨናቂና አስቸጋሪ ሁኔታ ውስጥ ሲገቡ ከዛ አስጨናቂና አስቸጋሪ ነገር ለመውጣት ወደ ሌላ ቦታ ወደ ሌላ ስፍራ ሌላ የመኖሪያ አካባቢ ሌላ የአገልግሎት አካባቢ ሌላ የሥራ አካባቢና ሁኔታ ይፈልጋሉ። ሁለተኛው ምክንያት ደግሞ የተሻለ አማራጭ ፍለጋ ሰዎች ስፍራቸውን ይለቃሉ። አሁን ካሉበት ይልቅ የተሻለ ገቢ ለማግኘት የተሻለ ስራ ለመስራት የተሻለ ኑሮ ለመኖር ይመቸኛል፣ ይጠቅመኛል ብለው ወደሚሉት ወደዛ መጓዝ መሄድ ይፈልጋሉ። በእነዚህ ሁለት መነሻ ምክንያቶች ሰዎች ስፍራቸውን ሊለቁ ይችላሉ። አንዳንድ ሰዎች ስፍራቸውን የሚለቁበት ምክንያት ለምን አልተከበርኩም የሚል ነው። ባሉበት ቦታ ተገቢው ክብር አልተሰጠኝም፣ ተገቢው ቦታ አልተሰጠኝም፣ ተገቢው ትኩረት አልተሰጠኝም የሚል ምክንያት ስፍራቸውን እንዲለቁ ያደርጋቸዋል። ወይ ደግሞ ሌሎቹ ለምን አልተሰማሁም በማለት እሰማለሁ ብለው ወደሚያስቡት ቦታ ስፍራቸውን ይለቃሉ። በሚገባ አልተደመጥኩም፣ አልተሰማሁም፣ ትኩረት አልተሰጠኝም ብለው ስለሚያስቡ። ሌሎች ደግሞ ስፍራቸውን የሚለቁበት ምክንያት ምንድነው? እኔ የምወደው ነገር ለምን አልሆነም ብለው ስፍራቸውን ይለቃሉ። እነሱ የሚፈልጉት፣ እነሱ የሚወዱት፣ እነሱ የሚደሰቱበት ነገር ስላላቸው ያ የሚወዱትን የሚደሰቱበትን ነገር ሲያጡ ያንን የሚፈልጉትን ነገር ሊያገኙ ወደሚችሉበት ቦታና አካባቢ ለቀው ይሄዳሉ ወይም ስፍራቸውን ይለቃሉ። ሌሎች ደግሞ ስፍራቸውን የሚለቁበት ምክንያት ምንድነው? ተገቢውን ዕውቅና አላገኘሁም ብለው ሲያስቡ ስፍራቸውን ይለቃሉ። ሌሎች ደግሞ አልተመቸኝም ብለው ስፍራቸውን ይለቃሉ። ብቻ በአንድም ይሁን በሌላ ምክንያቶች ሰዎች ስፍራቸውን ይለቃሉ። በዋነኛነት ያሉበት ሁኔታ ከአቅም በላይ ሲሆን ሲከብዳቸው፣ ያሉበትን ሁኔታ መቋቋም ሲሳናቸው ሌላ ቀለል ወዳለ አዲስ ወደሆነ ምቾትና የሚጠብቁትን ነገር ወደሚያገኙበት ቦታ ይሄዳሉ። ዛሬ እዚህ ነን ማለት ሁልጊዜ እዚህ ነን ማለት አይደለም። ዛሬ አዲስ
አዲስ አበባ እንኖራለን ማለት ሁልጊዜ አዲስ አበባ እንኖራለን ማለት አይደለም። በተለያዩ ምክንያቶች ብቻ ስፍራችንን ቦታችንን ልንለቅ እንችላለን። በጣም እርግጠኛ መሆን ያለባችሁ ግን አምላክ እንዳለው ሰው እግዚአብሔር እንደሚያመልክ ሰው የትኛውንም የህይወት ውሳኔያችሁን ከመወሰናችሁ በፊት ከሱ ጋር ሳትመካከሩ ከሱ ጋር ሳትነጋገሩ የሱን ፍቃድ ሳትጠይቁ የምትወስዱት ውሳኔ ወይም ደግሞ የምትለቁት ሁኔታ ምናልባት ተጨማሪ ዋጋ ያስከፍላችሁ ይሆናል እንጂ ካላችሁበት ሁኔታ ወደ ተሻለ ነገር ላይ ያመጣችሁ ይችላል። ሰዎች እዚህ አልተመቸንም ብለው አንድ ቦታ ላይ አንድ ስፍራ ላይ አንድ ህይወት ላይ አልተመቸንም ብለው ወደ ሌላ ህይወት ይገባሉ። ህይወት ትቀይራለህ፣ ሰፈር ትቀይራለህ፣ ስራ ትቀይራለህ ማለት ህይወት ይቀየራል ማለት አይደለም። አንዳንድ ጊዜ በቦታችሁ እግዚአብሔር ባስቀመጣችሁ እግዚአብሔር ባየላችሁ ስፍራ ስትሆኑ ምናልባት እንደሞኝ ልትቆጠሩ ልትችላላችሁ። በእርግጠኝነት ግን የምነግራችሁ ነገር ቢኖር ምንድነው? በፍጹም በስፍራችሁ ናችሁ ማለት ሞኝ ናችሁ ማለት አይደለም። አንድ ግን ማወቅ ያለባችሁ ነገር ምንድነው? ስፍራህን ትለቃለህ ማለት ሁኔታዎች ትርጉም እንዲሰጡ ትፈቅዳለህ ማለት እንደሆነ ነው። የእግዚአብሔር ቃል የተፈጠርክበት ዓላማ እግዚአብሔር አንተን ያመጣበት እቅድና ፕሮግራም ላንተ ትርጉም ከመስጠት ይልቅ በሁኔታዎች ዲፋይን ለመደረግ ፈቅደሃል ማለት ነው። በማጣት ዲፋይን ለመደረግ፣ ባለመሰማት ዲፋይን ለመደረግ፣ ባለመወደድ በህይወት በሚገጥም ተግዳሮት ዲፋይን ለመደረግ ፈቅደሃል ማለት ነው። እናንተ ውስጥ ካለው ይልቅ በእናንተ ዙሪያ ያለው የአካባቢ እንቅስቃሴ የሁኔታ እንቅስቃሴ እናንተን ትርጉም እንዲሰጣችሁ ትፈቅዱለታላችሁ ማለት ነው። አንድ ማወቅ ያለባችሁ ነገር ምንድነው? ሁልጊዜ ስፍራ ስትለቁ ከእግዚአብሔር ጋር ሳትነጋገሩ ከእግዚአብሔር ጋር ሳትመካከሩ የእግዚአብሔር ፍቃድ ሳትጠይቁ የምትለቁ ከሆነ እናንተ ውስጥ ያለው ገለባ በዙሪያችሁ ያለው ኢንቫይሮንመንት ደግሞ በጣም ስትሮንግ እንደሆነ ዲፋይን ለመደረግ እንደፈቀዳችሁ ማወቅ በጣም አስፈላጊ ነው። ስፍራን ትለቃለህ ማለት በእግዚአብሔር ትኖራለህ እንጂ ለእግዚአብሔር አትኖርም ማለት ነው። በጣም ብዙ ሰዎች በእግዚአብሔር ይኖራሉ፣ ለእግዚአብሔር ግን አይኖሩም። እግዚአብሔር አንተን ሲፈጥርህ አንተን የፈጠረበት የራሱ የሆነ ዓላማ አለው፣ የራሱ የሆነ እቅድ አለው፣ የራሱ የሆነ ፕሮግራም አለው። ያንን ፕሮግራም ደግሞ እግዚአብሔር የሚፈጽመው እሱ በሚፈልግ ቦታ ነው፣ እሱ በሚፈልግ ስፍራ ነው። አንተን እግዚአብሔር አፍሪካ ሲፈጥርህ፣ ኢትዮጵያ ሲፈጥርህ፣ አዲስ አበባ ሲፈጥርህ ተሳስቶ አይደለም፣ አጋጣሚ ሆኖ አይደለም። አንተ ልትፈጠር የምትችልበት ሌላ ቦታ ስለሌለ አይደለም። ነገር ግን እግዚአብሔር በዚህ ዘመን በዚህ ሀገር በዚህ ትውልድ መካከል ሲፈጥርህ ለዚህ ትውልድ ለዚህ ሀገር አንተ ውስጥ ያስቀመጠው ዲቫይን ፕሮግራም ስላለ ነው እንጂ አንተ የሁለት ሰዎች የሳምንት ስህተት ውጤት አይደለም፣ ድንገት አይደለም፣ አጋጣሚ አይደለም። እግዚአብሔር ፕሮግራም ስላለው ነው እዚህ በእንደዚህ አይነት ሁኔታ ውስጥ ያመጣ። ስለዚህ ሰዎች በእግዚአብሔር ይኖራሉ፣ ለእግዚአብሔር ግን መኖር አይፈልጉም። ብዙ ሰዎች በእግዚአብሔር ነው የሚኖሩት፣ በእግዚአብሔር ነው የሚወጡት፣ በእግዚአብሔር ነው የሚገቡት፣ በእግዚአብሔር ነው የሚገዙት፣ በእግዚአብሔር ነው የሚመላለሱት። ህይወታቸው፣ ፕሮቪዥናቸው፣ እያንዳንዱ ነገር በእግዚአብሔር የተመሰረተ ነው። ሰዎቹ ግን እግዚአብሔር ለፈለጋቸው ዓላማ፣ እግዚአብሔር ለፈለጋቸው እቅድ፣ እሱ ላየው ጉዳይ አይኖሩም። ከባድ ሁኔታ ሲመጣ በሰዓት ወርቅ እንደሚፈተን ተፈተነ እንድታልፍ በሚፈልግህ ሁኔታ ላይ ከባድ ሁኔታ፣ ጫና፣ ተግዳሮት፣ አለመቀበል፣ ተቀባይነት ማጣት፣ መከፋት፣ ምቾት ማጣት፣ የምትወደውን ነገር ማጣት ሲገጥምህ እግዚአብሔር በእንደዛ አይነት ሁኔታ ውስጥ ስታልፍ የሚፈልገው ነገር እንደ ወርቅ ነጥረ እንድትወጣ ሲፈልግ፣ አንተ ግን ሁኔታው ስለከበደ ያንን ሁኔታ ለማምለጥ ያንን ሁኔታ ለማለፍ ስፍራ ስትቀይር ማወቅ ያለብህ አንድ ነገር ምንድነው? አንተ በእግዚአብሔር የምትኖር ለእግዚአብሔር ክብር፣ ለእግዚአብሔር ፕሮግራም፣ ለእግዚአብሔር አጀንዳ የማትኖር ሁልጊዜ ዲል የምታረገው ከምቾት ጋር፣ ከደስታ ጋር፣ ካንተ ኢንተረስት ጋር፣ ካንተ ስሜት ጋር ነው። ድንገት ስሜትን የሚጎረብጥ ነገር ከመጣ ጊዜ የለህም፣ ቦታ የለህም፣ ስፍራ የለህም፣ አቅም የለህም። ከጎረበጠ አትሰነበትም። እዛ ሰፈር ትንሽ ካልተመቸ እዛ ቦታ ላይ አትቆይም። ስለዚህ ምቾትን ፍለጋ፣ ደስታን ፍለጋ፣ ኮንፈርትን ፍለጋ ስፍራ ትለቃለህ። እመነኝ፣ ያለ እግዚአብሔር ፕሮግራምና ያለ እግዚአብሔር እቅድ ስፍራን ትለቃለህ ማለት እግዚአብሔር ካየልህ የህይወት መስመር ውጪ አንድ ስንዝር ወደ ሌላ ትራመዳለህ ማለት አትጠራጠር። የመለማመጃ የስዕል ደብተር ትሆናለህ። ያም ይሄም መጥቶ ይሞነጭርብሃል። ወንድ ይሁን ሴት ይሁን የማይታወቅ ስዕል በመለማመጃ የስዕል ደብተር እንደሚሳል ልክ እንደዛ መልክ የሌለው፣ ጾታ የሌለው፣ ከለር የሌለው፣ ራስ እግር የሌለው ህይወት መኖር ትጀምራል። የአገልግሎት መለማመጃ፣ የንግድ መለማመጃ፣ የፍቅር መለማመጃ፣ የትዳር መለማመጃ፣ የብዙ ነገር መለማመጃ ነው የምትሆኑ። ሌላው ስፍራን ትለቃለህ ማለት ለቁርስ በስሙኒ፣ ለምሳ በ50 ሳንቲም፣ ለራት በ1 ብር እየተቆነጠርክ ለራስም ለእግዚአብሔርም ሳትሆን ታልቃ
ታውቃለህ ማለት ወደዳችሁም ጠላችሁም ተቀበላችሁም አልተቀበላችሁም እያንዳንዱ የህይወት ቀናቶቼ በህይወት መጽሐፍ የተጻፉ ናቸው። ያለ እግዚአብሔር ፕሮግራምና እቅድ የማልፍበት የሚገጥመኝ በእኔ ህይወት የሚሆን አንዳች ነገር የለም። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል መጋዝ በእኔ ላይ ቢያልፍ እግዚአብሔር ለበጎ እንዲያደርገው አውቃለሁ። እሳቱም ቢያልፍ እግዚአብሔር ለበጎ እንዲያደርገው አውቃለሁ። ማጣቱም ቢሆን እግዚአብሔር ለበጎ ያደርገዋል። መውረድ ቢሆን እግዚአብሔር ለበጎ ያደርገዋል። መከዳት ቢሆን እግዚአብሔር ለበጎ ያደርገዋል። በቦታዬ ለመሆን የመረጥኩት በስፍራዬ ለመሆን የመረጥኩት ያለሁበትን አገልግሎት ያለሁበትን ሁኔታ የማለቅበት ምክንያት ስለተመቸኝ አይደለም። ለራሴም ለሱም ሳልሆን እድሜ እንዳያልቅ ነው። ለራሴም ለሱም ሳይሆን ገንዘቤ ጉልበቴ እንዳያልቅ ነው። ብዙ ሰዎች ለራሳቸውም ለእግዚአብሔርም ሳይሆኑ ጉልበታቸው አልቋል፣ ገንዘባቸው አልቋል፣ ቀን ሄዶባቸዋል። ይገርማል። እነሱ ሁኔታቸውን ሲቀይሩ ህይወታቸውን የሚቀይሩ መስሏቸው ነበረ። ኢኮኖሚያቸው የሚቀየር መስሏቸው ነበረ። ከወጡት ይልቅ የወረዱት፣ ካገኙት ይልቅ ያጡት በጣም ብዙ ሰዎች ናቸው። አምላክ ያለውን ጥሪ ያለበትን ሰው እግዚአብሔር አንድ ፕሮግራም በህይወቱ ያየለትን ሰው ያ ሰው እንቅስቃሴው ከሰማይ ድምፅ አንጻር ለምንድነው በቦታዬ በስፍራዬ መሆን የመረጥኩት? ለራሴም ለእግዚአብሔርም ሳልሆን እድሜ እንዳያልቅ ነው። እሱ የፈለገኝ እሱ የመረጠኝ ትሰራለህ ያለኝ ቦታ አለ፣ ትሰራለህ ያለኝ ጊዜ አለ፣ ትሰራበታለህ ያለኝ ገንዘብ አለ። እግዚአብሔር እኔን ያየበት ልክ አለ። የዮርዳኖስ ድምፅና ሙላት ደግመው እኔ የተፈጠርኩለትን ልክ መኖር እንዳልችል በስጋትና በፍርሃት ጉልበቴ ብርክ ይዞት ከእግዚአብሔር ፕሮግራም እንደወጣ ነው። ኖ ስፍራውን የሚተው ሰው መኖሪያ ቤቱን ትቶ እንደሚበር ወፍ ነው እንደሚል መጽሐፍ። በዚህ ዘመን ስፍራቸውን የሚለቁ ሰዎች እንደ ብልጦች እንደ አራዶች ሁኔታ እንደገባቸው እግዚአብሔር እነሱን ካያቸው ቦታ ካየላቸው ስፍራ እነሱን ከተከለበት ቦታ ይልቅ እንደ ብልጠት እንደ እርድና የሚቆጥሩ ሰዎች አሉ። በስፍራ መሆን ማለት ሞኝ መሆን ማለት አለ። ስፍራን እንድትለቅ የሚያስጨንቅ የሚያስገድድ ከባድ ሁኔታ ገጥሞ አንተ ግን ስፍራን አትለቅም ማለት በስፍራ መሆን የሚያሳየው ምን መሰል? አማራጭ ማጣትን ሳይሆን እግዚአብሔርን መስማት። እንደውም ካንተ ይልቅ በጣም ስፍራ በመቀያየርና ሁኔታን በመቀያየር ከሚታወቁ ሰዎች ይልቅ በጣም እንደ ወገግታ የተዘረጋ ብዙ ምርጫ እያለክ ምርጫዎችን ተቀምጠሃል ማለት አንተ እግዚአብሔርን ትሰማለህ ማለት ነው እንጂ አማራጭ አጥተ ተቀምጠሃል ማለት አይደል። ዛሬ ትንሽ ጊዜ በስፍራ ከቆየ እየተቸገርክ በማዕበልና በሰዓት ውስጥ እያለፍክ በተግዳሮት ውስጥ እያለፍክ ትንሽ ጊዜ እዛ ሁኔታ ውስጥ ስትቆይ ጓደኞች፣ ዘመዶች፣ አንዳንድ ሰዎች የሚመስላቸው አማራጭ አጥተ የተቀመጥክ ነው የሚመስላቸው፣ መሄጃ አጥተ የተቀመጥክ ነው የሚመስላቸው። እነግርሃለሁ፣ ይገርማል። እዚህ የስሙኒ የ50 ሳንቲም ፌርማታ ከሚሄዱ ሰዎች ይልቅ ሩቅ የሚያስኬድ ብዙ አማራጭ እያለ የተቀመጥከው አንተ ኪስ ውስጥ ባለ ገንዘብ ጉዞ የምትጀምር ሰው ስለሆንክ ሳይሆን አንተ የተቀመጥከው ስላልሆንክ ነው። አንተ የተቀመጥከው ሰማይን ሰምተህ ነው የምትራመደው። ይገርማል። ሰማይን ሰምተህ፣ ስሜትን ሰምተህ፣ ሁኔታውን ሰምተህ፣ አካባቢውን ሰምተህ አይደለም የምትራመድ። እመጣለሁ ብሎ ለታሪክ ሲያስቀምጥህ አንተን አስቀምጦ የብዙ ሰዎችን ታሪክ ሲቀይር፣ አንተን ቁጭ አድርጎ የብዙ ሰዎችን በር ሲከፍት፣ አንተን ቁጭ አድርጎ የብዙ ሰዎችን ኑሮ ሲያቀና፣ አንተ በተጣመመና ግራ በሚያጋባ ሁኔታ ውስጥ እሱ ሰምተህ እመጣለሁ ብሎሃል። ቁጭ ብለህ ስትጠብቀው ቁጭ ብለህ እየጠበቅከው ያለው አንተ ሞኝ ስለሆንክ አይደለም፣ መሄጃ ስላጣ አይደለም፣ ወይም ስለማታቅ አይደለም፣ ወይም ጊዜያዊ መፍትሄ ሊያስገኝልህ የሚችል የስጋ ክንድ ስለሌለ አይደለም። በሰማይ የተቀመጠውን እግዚአብሔር እመጣለሁ ያለህን ሲመጣ ደግሞ ደሞዝን እንደሚከፍል በጽድቅ ለህይወትህ ለአንተም ምላሽ እንደሚሰጥህ እርግጠኛ ስለሆንክ ነው ቁጭ ብለህ እየጠበቅህ ያለው። ለመሰለህ ማንም በማይኖርበት ሁኔታ ውስጥ ስትኖር፣ ማንም በማይገኝበት ሁኔታ ውስጥ ስትገኝ ሰዎች እግሬ አውጪኝ ብለው ከሚሸሹት ሁኔታ ውስጥ አንተ ሰንበርክከህ ስትጸልይበት፣ ወጥተህ ገብተህ ስትዘምርበት፣ ቁጭ ብለህ ቃሉን ስትሰማበት፣ ይባስ ብለህ ስታገለግልበት ያን ሁኔታ እንደማትፈራው፣ የአንበሳውን ጉድጓድ እንደማትፈራው፣ የእሳቱን ኃይል እንደማትፈራው፣ ብቸኝነትን እንደማትፈራው፣ ማጣትን እንደማትፈራው፣ ይልቁኑ አንተ የምትፈራው ማጣትን ሳይሆን እግዚአብሔርን እንደሆነ፣ ብቸኝነትን ሳይሆን እግዚአብሔርን እንደሆነ ባላችሁበት ቦታ ስትቀመጡ ኢንቫይሮመንቱ ሁኔታው ምድረ በዳ ሲሆን ከባድ ሲሆን ያልጠበቃችሁት ነገር ሲሆን እና እዛ ሁኔታው ስትቀመጡ በአንድ ጠዋት ኤግዚት ማድረግ እየቻላችሁ ከተቀመጣችሁ እናንተ የምትፈሩት ያላችሁበትን ሁኔታ ሳይሆን በሰማይ በዙፋኑ ላይ ያለውን እግዚአብሔርን እንደሆነ ማሳያ። በስፍራ ትሆናለህ ማለት በመንፈስ እንጂ በስሜት አትመላለስም ማለት እግዚአብሔርን ተስፋ የማድረግ ማሳያ ነው። በስፍራ መሆን አቅምን፣ ጉልበትን፣ ችሎታን፣ ገንዘብን ሳይሆን ጓደኞችን ሳይሆን ሌላ አማራጭ እድሎችን ሳይሆን እግዚአብሔርን ተስፋ እንደምታረግ ህይወትን እንደሚቀይረው ያንን ጨለማ እንደሚያነጋው ያንን ጉድለት ለዘላለም እስከማታስበው ድረስ እንደሚሞላው ነቀፌታ እንደሚያስወግደው ዝጉም በር እንደሚከፍተው እንደ ቆየ አይቀርም ይመጣል። በእርግጥ እመጣለሁ እንዳለ ታሪክን በሰዎች ፊት ሲቀይረው እንደምታይ ተስፋ የማድረግ ማሳያ። አቤሜሌክ ከሚስቱና ከሁለት ልጆቹ ጋር ረሃብ ገጠመው። ከዚህ የተነሳ ስፍራውን ሲለቅ ትመለከታላችሁ። አቤሜሌክ
በሰላሙ ጊዜ ወደ አምላኩ ይጸልያል። በመከራው ጊዜ እግዚአብሔርን ማመን ያቅተዋል። ከዚህ የተነሳ ሚስቱንና 2 ልጆቹን ይዞ ሄዶ መጨረሻ ላይ እሱም ሞቶ ልጆቹን አጥቶ ኑኃሚን ብቻዋን እንደተመለሰች መጽሐፍ ቅዱስ ላይ ማንበብ ትችላላችሁ። በዘፍጥረት መጽሐፍ ምዕራፍ 12 ቁጥር 10 አብርሃም ረሃብ ገጠመው ይላል። ያንን ረሃብ ለማለፍ እግዚአብሔርን ሳይጠይቅ ወደ ግብፅ ወረደ። ሚስቱን ተነጠቀ። እግዚአብሔር ጣልቃ ባይገባ ነው። ስፍራን ስትለቅ ነገር እንዳታስወስድ፣ አገኛለሁ ብለህ እንዳታጣ፣ እሞላለሁ ብለህ እንዳታጎድል፣ ጨምራለሁ ብለህ እንዳትቀንስ፣ ኑኃሚን ሆነ ወጥተህ ማራ ሆነ እንዳትመለስ። ይስሐቅ አባቱ ያደረገውን ለመድገም ወደ ግብፅ ለመሄድ ሲነሳ ታያላችሁ። እግዚአብሔር ተው ብሎ አስቀመጠው እንጂ ወዳጆቼ፣ የሰው ልምምድ ለእናንተ አይሰራም። ለሌላ ሰው የሰራ ለአንተ ይሰራል ማለት አይደለም። ለሌላ ሰው ያዋጣ አንተን ያዋጣል ማለት አይደለም። ለአብርሃም የሰራ አሰራር ለይስሐቅ አይሰራም። ስለዚህ ስለሄዱ አትሂድ፣ ስለሮጡ አትሩጥ፣ ስለመጡ አትምጣ። አብርሃም የተረፈው እግዚአብሔር ከሱ ጋር ስለነበረ ነው እንጂ ወደ ግብፅ ስለወረደ አይደለም። እግዚአብሔር ካንተ ጋር ከሆነ አትጠራጠር። ሌላው በሚያጣበት ዘመን አንተ ታገኛለህ። እግዚአብሔር ካንተ ጋር ከሆነ ሌላው በሚከስርበት ዘመን አንተ ታተርፋለህ። እኔ በኢየሱስ ባንተ ሕይወት ላይ ትንቢት ተናገርኩኝ። ዘንድሮ ትርፋማ የሚያደርግ መንፈስ ያገኛል። በመጠበቂያ ላይ ሆኜ እጠብቀዋለሁ ያልከው ጌታ፣ እኔ ብትገለኝም እጠብቀዋለሁ ያልከው ጌታ፣ ብትቆይም እጠብቀዋለሁ ያልከው ጌታ፣ እመነኝ፣ እግዚአብሔር ምስክሬ ነው። ከፊት የሚታይ ነገር የለም፣ ከኋላ ከተፍ ይላል። ዘንድሮ ልንገርህ፣ ለሕይወትህ በሰጋበት ቦታ፣ ለመኖርህ በሰጋበት ቦታ እግዚአብሔር ፕሌስ ያደርጋል። አሜን በል። ምንም በማይታይበት ቦታ እግዚአብሔርን ተደግፈ አየሩን አይደለም፣ ምድሪቷን አይደለም፣ ገንዘብን አይደለም፣ በኢየሱስ ፍሬያማ ትሆናለህ። እግዚአብሔር ለዚህ ወር ለዚህ ሳምንት ድምፅ አለው ላንተ። በሕይወትህ በሰጋበት ቦታ በኢየሱስም ትበዛለህ። ይኸው እግዚአብሔር አምላክ ምን ይለኛል ዛሬ ብለህ ነው አይደል የመጣኸው? እነግርሃለሁ፣ እግዚአብሔር ምስክሬ ነው። በሰጋበት ቦታ እግዚአብሔር ገዢ ያደርጋል፣ መሪ ያደርጋል። እግዚአብሔር ካንተ ጋር ይሁን እንጂ በቤት ያለው እህል አይደለም፣ በአካውንት ያለው ገንዘብ አይደለም። የኢኮኖሚክ መሰረት በማይናወጥ እጅ ነው የተያዝክ። ሰይጣን ሊያስለቅቅህ፣ ሰይጣን እጅክ ላይ ያለውን ነገር ሊመታ፣ እግዚአብሔር ሊመጣ ወደ አንተ ሊመጣ፣ ታሪክ ሊቀየር፣ በተገፋበት ሰፈር ልትከብር፣ ባጣበት ሰፈር ልታገኝ፣ በተዋረድክበት ሰፈር ታሪክን ይቀየር። እግዚአብሔር አንተን መባረክ የሚፈልገው እዛ ያጣበት ሰፈር ነው፣ የተዋረድክበት ሰፈር ነው፣ የወደክበት ሰፈር ነው፣ ብዙ የተባልክበት ሰፈር ነው። ስም በጠፋበት ሰፈር ታሪክን እግዚአብሔር ይቀይረዋል። ሰይጣን ያውቃል፣ ልትጎበኝ እንደሆነ ያውቃል፣ ታሪክ ሊቀየር እንደሆነ ያውቃል። በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ፣ ጽዋዬ የተረፈ። እግዚአብሔር ምስክሬ ነው፣ እግዚአብሔር ምስክሬ ነው። እዛው ሰፈር እዛው ቦታ ታሪክን የሚቀይር ቅባት ያገኛል። የሆነ ሰው ዛሬ እግዚአብሔር ታሪኩን ይቀይርለታል። ዮሴፍ ግን እንደተጠራ ዛሬ አንድ ሰው ይጠራል። ለመሰለ የተቀመጥከው እግዚአብሔርን ፈርተ እንጂ ሁኔታውን ፈርተ አይደለም። እግዚአብሔርን የሚያስደስተው ጉዳይ ይሄን ነው። ሞኞና አይደለም የተቀመጥከው፣ እግዚአብሔርን ፈርተን የተቀመጥከው። ባስቀመጠኝ በዛ ቦታ እጠብቀዋለሁ ብለን የተቀመጥከው። ስለዚህ ስፍራህን አትለቅም። ተገፍተሃል፣ ስፍራህን አትለቅም። ለምን ቀንና ማታ እየገፉ አይቀመጡም? እነሱ መግፋት ካልደከማቸው መግፋት ይችላሉ። እኔ ግን አምላኬ ሳይለኝ ስፍራዬን አልለቅም፣ ቦታዬን አልለቅም። ተወራብኝ ብለህ ስፍራ እንዳትለቅ አንተ። እነሱ ማውራት አይደለም። ከፈለጉ ቅዳሜ በአዲስ ዘመን ሊያሳትሙት ይችላሉ፣ በጋዜጣ ሊያሳትሙት ይችላል። ኤልሳ ልጇን ከሞት ያስነሳላት ሴት፣ አንቺ ከቤተሰቦች ጋር ተነሽና ወደምታገኙ ምድር ሄደች ተቀመጪ፣ እግዚአብሔር ረሃብ ጠርቷል፣ ለ7 ዓመት ይቆያል አላት። ወደ ፍልስጤም ምድር ሄዳ ተቀመጠችና መጽሐፍ ቅዱስ ሲናገር ከ7 ዓመት በኋላ ተመልሳ መጣች። ስለ ቤቷና ስለ መሬቷ አቤቱታ ለማቅረብ ወደ ንጉሱ በሄደች ጊዜ ይላል ጊያዝና ንጉሱ ይጫወታሉ። ኤልሳ ያደረገውን ታምራት ጊያዝ ለንጉሱ ይነግረዋል። እየነገረው እያለ ሴትዮዋ አቤቱታ ለማቅረብ ስለ ቤቷና ስለ መሬቷ ስትቀርብ ንጉስ እንደ ያንቺ እኮ ልጇ ከሞት ተነሳላት ብዬ ኤልሳ ያደረገውን ታምራት የነገርኩ እጅ ሴት ነች። ከ7 ዓመት በኋላ አረሳትም። ይገርማል። ከዛስ ለምን መጣች ተብሎ ሲጠየቅ ስለ መሬቷ አቤቱታ ልጠይቅ ነው። ንጉስም እንደዚህ አለ፣ መሬቷን ብቻ አይደለም አለ፣ ለ7 ዓመት የመሬቷን ፍሬ ጨምራችሁ ስጧታል። እግዚአብሔር ብሎክ ስትንቀሳቀስ በሌለበት ሲዝን ያልነበረ ነገር እጅ ይገባል። መሬቱ ቢመለስ አንድ ጉዳይ ነው። ባለፈው 7 ዓመት በምድሪቷ ላይ ረሃብ አልነበረም እንዴ? ሌሎቹ ሲያርሱ እሷ ሳታርስ አልቀረችም። በሁሉም ነው ያልዘሩት፣ ሁሉም ነው ያላጨዱት። የእሷን ልዩ የሚያደርገው ባልታረሰበት ዘመን፣ ባልታጨደበት ዘመን የእሷን ልዩ የሚያደርገው ስትሄድ ምድረ በዳውን ፈርታ አይደለም የሄደችው፣ እግዚአብሔር ብሏት ነው የሄደችው። ረሃቡን ፈርታ አይደለም የሄደችው፣ እግዚአብሔር
እግዚአብሔርን ታዛ ነው የሄደችው። ዛሬ እነግርሃለሁ፣ እግዚአብሔርን ሰምተህ ተቀምጠሃል፣ እግዚአብሔር ደሞዝን ይከፍላል። እዚህ ቦታ ቁጭ በል ብሎ ቁጭ ብለህ እዛ ቦታ መሆን ስትችልና እዛ ቦታ ያለውን በረከት ለአንተ ማድረግ ስትችል ያ እዛ ጋ ያለው ነገር የሚያልፍ እንዳይመስል እግዚአብሔር ምስክሬ ነው። እዚህ ቦታ ተቀምጠህ እዛ ቦታ ሌሎቹ ያገኙትን አይደለም ሌሎቹ ባጡበት ሲዝን አንተ ታገኛለህ። ምን ይባላል? የሰማ ሰው ይከፈለዋል፣ የታዘዘ ሰው ይከፈለዋል፣ ተቀመጥ ሲባል የተቀመጠ ሰው ይከፈለዋል። ብርቱ የህይወት አውሎ ንፋስ ባለ በሌለ ኃይሉ እየነፈሰብህ ይሆናል። ቢሆንም ስፍራን አትልቀቅ። የበረታ ወጀብ ተነስቶብሃል። ቢሆንም ስፍራን አትልቀቅ። ያጀበ ሁሉ ተበትኖ ብቻህን ቀርተህ ይሆናል። ቢሆንም ስፍራን አትልቀቅ። ዛሬ ብቻህን ስፍራን አትልቀቅ። ያጀበ ተበትኗል። ደጋፊ ተቃዋሚ ሆኗል። ስፍራን አትልቀቅ። ወደፊት ተስፋ የምታደርገው ነገር አንተ በሞት ጥላ ውስጥ ነው ያለኸው። ቢሆንም ስፍራን አትልቀቅ። እዚህ ቁጭ ብለህ ስታይ ወደፊት ተስፋ የምታደርገው ነገር አይታይም። ቢሆንም ስፍራን አትልቀቅ። መቀመጥ ያለብህ ተስፋ የምታደርገው ነገር ሲኖር ብቻ አይደለም። መቀመጥ ያለብህ ስትታጀብ ብቻ አይደለም። መቀመጥ ያለብህ ወጀብ ሳይኖር ብቻ አይደለም። ንፋስ ሳይኖር ብቻ አይደለም። ንፋስ እያለ መኖር እንደሚቻል ወጀብ እያለ መኖር እንደሚቻል እግዚአብሔር አንተን ለማኖር እሳቱን ማጥፋት አይጠበቅበትም። እንደውም እሳቱን ለባሉ ድምቀት ይፈልገዋል፣ ለወሬኛው ድምቀት ይፈልገዋል። ለሌላው ሰው ይዘንባል፣ ለአንተ ግን አይዘንብም። ለሌላ ሰው ያካፋል፣ ለአንተ ግን አያካፋም። ቢሆንም ስፍራን አትልቀቅ። የበይ ተመልካች ሆኛለሁ ብለህ ስፍራን አትልቀቅ። ምድር የድካምን ፍሬ ከልክላለች። ስፍራን አትልቀቅ። እግዚአብሔር መጽሐፍ ሊያደርግ ነው፣ ትምህርት ሊያደርግ ነው፣ ስብከት ሊያደርግ ነው፣ መልእክት ሊያደርግ ነው። እግዚአብሔር ፕሮግራም አለው። ይሄንን ድምፅ የሚሰማ ሰው በተቀመጠበት ዘመን የቀረበትን ነገር እግዚአብሔር አንድም ሳያስቀር ይከፍልሃል ደሞዝህን። እየደገፉ ብቻ ሳይሆን እየተቃወሙ፣ እየደገፉ ብቻ ሳይሆን እያደናቀፉ እንደምታገለግል ፍጥረት ያይዘን እንዲህም እንደሚገለገል እንዲህም እንደሚመለክ እንዲህም እንደሚዘመርለት እንዲህም እንደሚታጠንለት ለእግዚአብሔር ፍጥረት ያይዘን በሞትና በሕይወት መካከል ያለው ትርጉም ጠፍቶብሃል። ቢሆንም ስፍራን አትልቀቅ። አሁን አንዳንዶቻችሁ ሞቻለሁ ወይስ ቆሜያለሁ? በሞትና በሕይወት መካከል ያለው ትርጉም ራሱ እስኪጠፋባቸው የደረሳችሁ ልዩነቱ ቢሆንም ስፍራን አትልቀቅ። እንደ ቆሻሻ ዕቃ ተቆጥረሃል። ደስ እንዲለው እንጂ በሰማይ ያለው አምላክ ደስ እንዲላቸው ብለህ በምድር ያሉ ምቀኞች ስፍራን አትልቀቅ። በስቃይ ለሚሳለቁ ስፍራን አትልቀቅ። ተወሱ አንተን ሳያጠፉ የመኝታ ቤት መብራታቸውን ለማያጠፉ ስፍራን አትልቀቅ። ስለተማማሉ ሳናጠፋው አንተኛም ስላሉ ጠላቶች ፀሐያቸው ሲጠልቅ የምታይበት ጊዜ ደርሷልና ስፍራን አትልቀቅ። ሲጨልምባቸው ፀሐያቸው ሲጠልቅ የምታይበት ጊዜ ቢዘገይም አንተ የእግዚአብሔር እንደሆንክ የሚረዱበት ጊዜ ቀርቧል። እመነኝ፣ ስፍራን አትልቀቅ። ቢቆይም አንተ የእግዚአብሔር እንደሆንክ ብታጣም የመከራው አይነት ቢፈራረቅብህም አንተ የእግዚአብሔር እንደሆንክ የሚረዱበት የሚያዩበት ቀን ቅርብ ስለሆነ ስፍራን አትልቀቅ።